በኢራንና በሊባኖስ ህዝቦላ ላይ የያዘችውን ብርቱ ጦርነት ወይ በአሸናፊነት አሊያም ባንዳች ታምር መገላገሏን ያላወቀችውና የአሜሪካ አቋምም ያልጣማት አይሁዳዊቷ ሀገር እስራኤል አሁን ደግሞ ሌላ አደጋና ስጋት እንደተጋረጠባት አሳይታለች። ያውም የቱርክ የኳታርና የፓኪስታን ጣምራና ግንባር መፍጠር አደገኛ ስጋት እንደሆነባት አስታውቃለች። በእስራኤል የጸጥታ ምርምር ዘርፍ ከፍተኛው ሰው በበኩላቸው ትራምፕ ከኢራን ጋር ስምምነት ቢፈጽሙም ለኢራን የሚበጃ አንዳች ነገር አይመጣም ብለዋል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ በልጁ ባጣሽ በእንግዲህ ልጁ ይሏል አበው የእስራኤሉ የዲያስፖራ ጉዳዮች ሚኒስትሩ አሜቻይ ቺክሊ በሰጡት ማብራሪያ በእስራኤል ላይ አዲስ ጠንቅ ተጋርጧል ሲሉ አስታውቀዋል። የእስራኤሉ የካቢኔ ሚኒስትርም የቱርክ የኳታርና የፓኪስታን ጥምረትና ግንባር መፍጠር ለቴል አቪቭ ትልቅ አደጋ ነው ሲሉ በይፋ አስጠንቅቀዋል። አሜቻይ ያንን የተናገሩት ከሀገሪቱ ኤፍኤም 103 ሬዲዮ ጋር በነበራቸው ሰፊ ቃለ ምልልስ ነው። ሶስቱም ሀገራት አሉ ሚኒስትሩ ሶስቱም ሀገራት በአሜሪካና በኢራን መካከል የተደረሰውን ስምምነት ቅርጽ ያስያዙ ሀገራት መሆናቸውን አስታውሰዋል። የአንዱ ጉድለት አንዱ ባልቴት ይሉትን ከዚያም ውጭ ያሉ የእስራኤሉ ሚኒስትር የኢራን የምጣኔ ሀብት ማገገም ጉዳይ ያሳስበኛል ሲሉ ገልጠዋል። ይሄ ጊዜ ደግሞ በእስራኤል ከፍተኛ የተባለ ፖለቲካዊ ሽኩቻ የበረታበት መሆኑ ይታወቃል። ያውም የኔታንያሁ ተቃዋሚዎች አሜሪካና ኢራን የደረሱትን ስምምነት ለእርሳቸው ውድቀትና ኪሳራ መሆኑን እያነሱ ትራምፕ ኔታንያሁን ከኢራን ድርድርና ስምምነት ውጭ አድርገዋቸዋል ሲሉ የተነሱበት ወቅት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በአሜሪካና በኢራን መካከል ተደርሷል ስለተባለው ስምምነት ውስጥ ሚስጥሩን የሚያውቁት ነገር እንደሌለም ነው የገለጡት። ከቅርብ ሳምንታት ወዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ ራሳቸውን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማራቃቸው ይገለጣል። ትራምፕን በዚያ መልኩ ከኔታንያሁ ያራቃቸው ደግሞ በሊባኖስ የያዙትን ጦርነት ያለማቆማቸውና አጠናክረው መቀጠላቸው ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በፈረንሳይ የቡድን 7 አባል ሀገራት ጉባኤ ላይ በሰጡት ማብራሪያ ከኔ ውጪ እስራኤል ይሏት ሀገራት ኖርም ማለታቸው አይዘነጋም። ትራምፕ ኔታንያሁን ክሬዚ ሲሉ መወረፋቸውም ይታወሳል። በአሜሪካና በኢራን መካከል የተደረሰውን የመግባቢያ ፊርማ ደፋ ቀና ሰጊድ ሰላም ብለው ለውጤት ያበቁት ቱርክ፣ ኳታርና ፓኪስታን መሆናቸው ሲነገር እነዚያ ሶስቱ ሀገራት በእስራኤል እይታ የቀጣይ ስጋቶቿ ተደርገው ነው። ኳታር በበኩሏ የድፍን የመካከለኛው ምስራቅ ቀጠና ሀገራት ሁሉም ተሰባስበው መምከርና መተማመንን መገንባት አለባቸው ስትል ጥሪ አቅርባለች። የቱርኩ ፕሬዚደንት ረሲብ ታይብ ኤርዶሃን በሰጡት ማብራሪያ በደስታ እንደተቀበሉትና በእስራኤል አየር ኃይል ጥቃት የካቲት 28 ቀን የተጀመረው ጦርነት ዛሬ ላይ ማብቃቱ ትልቅ ድል ነው ብለዋል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍም የቱርኩን ፕሬዚደንት ረሲብ ታይብ ኤርዶሃንን ከፍ አድርገው ነው ያወደሷቸው። በጎመን ደንደስ ገብስ ይወደስ ይሏል። የቱርኩ የውጭ ጉዳይ ሚኒስትር ሀከም ፊዳንም ወደ ሞስኮ ተጉዘው ከሩሲያዎቻቸው ሰርጌይ ላቭሮቭ ጋር ሲዶልቱ በአሜሪካና በኢራን መካከል የተደረሰውን ስምምነት መልካም ነው ብለውታል። እስራኤል በጋዛ ሰርጥ በኢራንና በሊባኖስ የያዘችውን ጦርነት በማውገዝና በመተቸት የግንባር ቀደምትነቱ ሚና የያዘችዋ ቱርክ እስራኤል በመካከለኛው ምስራቅ ቀጠና ትልቋ የሰላም መሰናክል መሆኗንም አበክራ ትገልጣለች። የቱርኩ ፕሬዚደንት ረሲብ ታይብ ኤርዶሃን በንግግራቸው ሁሉ በቅርቡ እስራኤል በሶሪያና በሊባኖስ ላይ የያዘችው ጦርነት በቀጣይ ለቱርክ ከባድ ስጋትን ጋርጧል ማለታቸው ይታወሳል። ኤርዶሃን እስራኤል የያዘችው የወራሪነት አቋሟስ ለመላው ዓለም ስጋት እንደቀኗልና መቆም አለበት ነው ያሉት። እስራኤል መገታት አለባት፣ ታሪክ ራሱን መድገም የለበትም ሲሉ በአጽንኦት ገልጠዋል። ረሲብ ታይብ ኤርዶሃን እስራኤል በሊባኖስ በያዘችው ጦርነት የከፋ ጥቃቷ መበርታቱን ያናዶሉ ዘገባ ያስረዳል። በሌላም ዜና ከኢራን ጋር የመግባቢያ ሰነድ ፊርማ የተፈራረሙት የአሜሪካው ፕሬዚደንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ይህንን ብለዋቸዋል። ቢቢ ብታስብበት ይበጅሃል፣ አንተ እኮ የተሻለ ዕድል አግኝተሃል፣ ተሰጥቷል። ትራምፕ ለአፋቸው ኔታንያሁን ያንን ቢሏቸውም ታዲያ ግን እስራኤልን ከኢራን ስምምነት ገሸሽ አድርገዋታልና በሁለቱ ሰዎች በኔታንያሁና በትራምፕ መካከል እንዳያማህጥራው እንዳይበላ ግፋውን ካልሆነ በስተቀር ሌላው ተከድኖ ይብሰል ነው የሚሉት ታዛቢዎቹ ወርክተዋል። ትራምፕ አሉ በአሜሪካና በኢራን መካከል የተደረሰው ስምምነት እስራኤልን ከኒውክሌር ጦር መሳሪያ ጥቃት ይከላከላታል ነው ያሉት። በቡድን 7 አባል ሀገራት የመሪዎች ጉባኤ ንግግራቸውም ትራምፕ ተመልከቱ፣ እስራኤላውያን በኒውክሌር ጦር መሳሪያ ከመጥፋት ታድገናቸዋል፣ ይሄ
ትልቅ ነጥብ ነው ሲሉ ራሳቸውን ከፍ አድርገው አሳይተዋል። ትራምፕ አከሉና እኔ ለኔታንያሁ ነግሬዋለሁ፣ ያውም እስራኤል ስትባጅለት የነበረውን ጥያቄ መልሼላታለሁ። ትራምፕ ያንን ሲሉ ኢራንን ለእስራኤል ስጋት የምትሆንበትን ሁሉንም ነገር አምክኘዋለሁ ማለታቸው ነው። እንደ ትራምፕ ማብራሪያ ለእስራኤል ከምንም የሚበልጥ ውለታ አበርክተውላታል። እርሳቸው ያንን ይበሉ እንጂ ታዲያ አሜሪካና ኢራን ያደረጉት ስምምነት ኔታንያሁን የጨለማ ጉዞ አድርጎባቸዋል ሲል የኢንዲያ ቱዴይ ዘገባ ያሳያል። ኢራን ከአንድ ወር በላይ ለዘለቀ ጊዜን በሁለቱ ባለግዙፍ ጦር ኃይል ሀገራት አሜሪካና እስራኤል በጣምራ ጥቃት ክፉኛ መመታቷም ይታወቃል። ነገር ግን ትራምፕ ዞር ብለው ከኢራን ጋር ኔታንያሁን ሳካትቱ የጊዜያዊ የሰላም ስምምነት መፈራረማቸውን ገልጠዋል። በትራምፕ እይታም ያለ አሜሪካ ትልቅ ድልና አሸናፊነትም ነው። እንኪያስ ይላል ዘገባው፣ በዚያ ጦርነት ማንም አሸናፊ የለም። እንደውም ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የከፋ ፖለቲካዊ ኪሳራን የሆነባቸው ሲል ያሳያል። ከዚያም በከፋ መልኩ ቢቢ ኪሳራቸው አሁን ሊነገር የማይችል መሆኑን ነው ዘገባው ያብራራው። ወደም ኔታንያሁ በቀጣይ ጥቅምት ወር በሀገራቸው ከታቀደው ምርጫ አንጻር ይህ አሁኑ ምስቅልቅላ ተካሮ ቀናቸውን በጠራራ ፀሐይ ያጨለመ እንደሆነ ነው የተገለጠው። ባለፉት 3 ዓመታት ኔታንያሁ ከኢራን ጋር በእጅ አዙር ከሐማስ በጋዛ ሰርጥና ከሄዝቦላ ጋር በሊባኖስ በከባድ ጦርነት ውስጥ መግባታቸው ይታወቃል። ኔታንያሁ ግን አዲሲቷን የመካከለኛው ምስራቅን ታያላችሁ ሲሉ ቃልም ገብተዋል ይሏቸዋል። በእነዚያ ጦርነቶችም ኔታንያሁ ሙሉ በሙሉ ድል አልተቀዳጁም። ከዚያ በተቃራኒው አዲሲቷ የመካከለኛው ምስራቅ ሲሉ ኔታንያሁ የተናገሩላት ስፍራ ይህንን ቅርጽ ይዛለች። ሐማስ የጋዛ ሰርጥን ክፍል ይቆጣጠራል። ሄዝቦላም በሊባኖስ አንሰራርቶ ይኸው ለእስራኤል ከሳምባ ላይ ውጋት በላይ ሰቅዞ ይዟታል። በኢራንም ኃያሉና ባለግዙፉ ጦር ኃይል የኢራን አብዮታዊ ዘብ ኃይልም ለእስራኤል ቀርቶ ጣምራ ለፈጠሩት አሜሪካና እስራኤል ኃይሎችም የሚንበረከክ ቀርቶ የሚደነግጥም ያለ መሆኑን በዚሁ ጦርነት አስመስክሯል። የሆነው ሁሉ ሆኖ በመጨረሻም ያልታሰበው ተከስቷል። ያውም እስራኤል ከአሜሪካና ከኢራን ድርድር ውጪ ተደርጋለች። የወደዱትን ሲያጡ የጠሉትን ይቀላውጡ አለያም ቀን እስኪያልፍ የአባት የገበሬ አግባኝ ይሉትን ያስታውሷል። በእርግጥም ይላሉ ኢትዮጵያውያኑ ክፉ ቀንና ቅዝምዝም ጎንበስ ካላሉ አያልፍም። አሁን ቢቢን የገጠማቸው ያንን ይመስላል። ቀድሞ ትራምፕና ኔታንያሁ ዘራፍ ብለው ፎክረው በኢራን ላይ የጣምራ ጦርነት ሲያውጁ ኢራንን አመድ አልብሰዋት መሳቂያና መሳለቂያ ሊያደርጓት እንደነበር በተለይም ከትራምፕ ተደጋጋሚ መግለጫና ማብራሪያዎች መሰማቱ አልቀረም። ከዚያም ባለፈው የሁለቱ ግብ በኢራን ያለውን የአያቶላዎቹን አገዛዝ ከስር መሰረቱ ነቃቅሎ መጣልና ለመለወጥ ያለመ እንደነበር አይዘነጋም። ዛሬ በኔታንያሁና በትራምፕ መካከል ያለው ግንኙነትም ቢሆን ከዚያ ኢራንን ከመቱበት ከየካቲት 28 በፊት እንደነበረው አይነት አይደለም። ፍጹም ግንኙነታቸው ኮምጥጧል፣ ደፍርሷል የሚሏቸዋል። በሞኝ ክምር ሌባ ተማታበት ይሏል አበው። አትሩጥ አንጋጥን የያዘችዋ ኢራን በበኩሏ ዛሬ ሁሉንም አልፋና ሁሉ አልፎ የሁለቱን ባላንጦቿን መጣረስና ያለመስማማት ለማየት በቅታለች። የቆየ ሰው ብዙ ያያል ይሏል ኢትዮጵያኑ። ትራምፕም ለስልጣናቸው አደጋ የሆነ ዛቻና ማስጠንቀቂያ ከሀገር ቤት ሲወርድባቸው ከውጭውም ደግሞ አብሯቸው በኢራን ጦርነት የሚሳተፍም የሚሰለፍም ማጣታቸው ልዩ መልእክት ሆኗቸዋል። አሁን በተሰማ ዜና አሜሪካ ኢራን የባለስቲክ ሚሳይሎቿን ጨርሶ እንድታጠፋ አትጫናትም የሚል ነው። በኔታንያሁና በትራምፕ መካከል ዛሬ ለተደረሰው ልዩነትና ግጭት ቀድሞም ቢሆን እስራኤላውያኑ ሲፈሩትና ሲጠረጥሩት የነበረ ጉዳይ ነው። ሰውን ማመን ቀብሮ ነው ይሉትን ያስታውሷል። ትራምፕ ያለ አሜሪካ በተለይም ያለ እኔ እስራኤል ይሏት ሀገራት ኖርም ነበር ሲሉ መመጻደቃቸውን ተከትሎ እውነትም አሜሪካ የወታደራዊ ድጋፏን ለእስራኤል ብታቋርጥ ምን ሊከሰት ይችላል የሚለውን ጥያቄ ሲታይ እስራኤል በሊባኖስ የጎሰመችውን ጦርነት ለማሸነፍና ተጨማሪ መሬት ለመያዝ የምታልመውን ልታሳካ ትችል ይሆን የሚለው ሌላ ጥያቄ ያስነሳል። ነገር ግን አሜሪካ በእስራኤል ላይ ክፉ ይድረስ የሚል የሚጸና አንጀት እንደሌላትም ይነገራል። የአሜሪካው ፕሬዚደንት ዶናልድ ትራምፕም አንድ ሚስጥር አውጥተዋል። ያው የቀድሞውን የኢራኑን አብዮታዊ ዘብ ኃይል ዋና አዛዥ ሌፍትናንት ጀነራል ቃሴም ሶላይማኒን ለመግደል በጋራ ካወጣነውና ከወጠነው እቅድ ኔታንያሁ አፈንግጠው መውጣታቸውን ተናግረዋል። ጊዜው ደግሞ እንደ አውሮፓውያኑ አቆጣጠር በ2020 ነበር። ታዲያ ዛሬ ኔታንያሁ እንዴት በኢራንና በአሜሪካ መካከል የተደረሰውን ስምምነት ለመቃወምና ለመንቀፍ ይችላል ሲሉ ጠይቀዋል። ትራምፕ እኛ የቀድሞው የኢራን አብዮታዊ ዘብ ኃይል ወይም ቁድስ ጦር ኃይል ዋና አዛዡ የነበሩት ሌፍትናንት ጀነራል ቃሴም ሶላይማኒ በአሜሪካ የሰው አልባ የጦር አውሮፕላን ወይም ድሮን ጥቃት ባግዳድ ውስጥ እንደ አውሮፓውያኑ አቆጣጠር ጥር 3 2020 መገደላቸው ይታወቃል። የኢራን አብዮታዊ ዘብ ኃይል ከዚያ ወዲህ እንደ ድልም እንደሆነ ባይታወቅም የተካቸውም ዋና አዛዦቹ መገደላቸው አይዘነጋም። በትራምፕና በኔታንያሁ መካከል ነገና ከነገ ወዲያስ ምን ሊሰማ ይችል ይሆን? ጊዜን መጠበቅ ነው። በጊዜ ለኩሉ ትንታኔ ዘገባውን ስናዘጋጅ በዋቢነት ጄሽንሳ
ኢንሳይደርን፣ ቲአርቲ ወርልድን፣ ዘ ዲስፓችን፣ ሂንዱስታን ታይምስን፣ ሬስፖንሲብል ስቴትክራፍትን፣ ዘ ታይምስ ኦፍ ኢዝራኤልን፣ ዋሽንግተን ፖስትና ጄሩዛሌም ፖስትን ተጠቅመናል።